ቅዳሜ ነው ቅዳሜ ሻዩም ቀርቧል እንግዳው ገብቷል ማን ነው ካላችሁ አቻሬ ጫማ ነው የሚባለው እንግዲህ አቻሬ እሱ ስም ጫማ ያባቱ ስም እስኪ መስል ድረስ አይደል አይገርም በተለይ ደግሞ የጥበብ ስራዎች በቃ ጥበብ ካለ አለ ስሙ አለና አቻሬ ጫማ ዛሬ በሻይ ሰዓት ጋበዝ ነውና እስኪ እናውራው በስልክ ነበር ብዙ ጊዜ የምናወራውና ዛሬ በስቱዲዮ ጋብዘናል አቻሬ እንኳን ደህና ቆያችሁኝ ደህና ነህ በጣም አምሮባል ዘንጣል ደሞ ፏ ብላል ዛሬ እንዴት ነው ብርችንችን የሚባል ቃል ነበር ብርችንችን እንደነት ደማማቅ ልብሶች ብዙ ጊዜ ምን እድላል መሰለ እንደው ከተነሳ ሰለማማ የዘፋኞች ጓደኛ መሆን ሳሳስበው አውቀሻለሁ አሁን ግርማ ተፈራ ነው ጓደኞቼ ውጭ ሀገር ሲሄዱ እንደዚህ መነጽር ሽቶ ሸሚዝ ቲሸርት ምናምን ነገሮች ሁሉ ያላጣመጣ ታደለሃለሁ ሁሉና ይሄ ግርምሽ ነው እቺ ግርምሽ ናት ግርምሽ ነች አቻሬ ጫማ ሆነና ስምህ አቻሬ ጫማ ነው የጫማህም ስም እንዳልነው ነው የጥበብ አካባቢ ስምህ በጣም ይነሳል አቻሬ ነው አቻሬ ዛሬ ትክክለኛ ስምህን ተነግረናል እኔ ግን አላውቀውም አቻሬ ጫማ በቃ ያባቴ ስም ጫማ ሆኖልኝ ሻይዋን እየጠጣን ነው እሷ ነው የመታወቂያ ስም አሸናፊ መንገሻ አባላ አሸናፊ ለመጀመሪያ ጊዜ መሰለኝ አሸናፊ መንገሻ ጋር ነው ዛሬ ምንድነው የጸጊ ሻይ ላይ ነው በቃ ማስታወሻነቱ ለጸጊ ሻይ ይሆናል ለጸጊ ሻይ እውነት ከአሸናፊ መንገሻ ጋር ያወራው መሆኑን እስካሁን እያመንኩ አይደለም ከቻሬ ጫማ ጋር አሸናፊ መንገሻ እቺ ሻይ ምንድነው ስኳር አላረኩ ጌቱን እሺ እንግዲህ ብዙ ሰው ሲጠጣት አይቻለሁ ታሪካዊ ሻይ ታሪክ ስኳር እንድጠባ አድርግለት ነው ዘገ ቆይ ይፈልጋል አይፈልግም ትንሽ መቼም ይደረግሽ ላመል በተን አድርግ እንጂ እንዳይ በስሱ ይሄው ምንም ችግር የለም ይበቃል ነው እንዴት አቻሬ የሚለው ነገር መጣ ነው ጫማ ነው እውነት ነው ሙያ ነው መተዳደሪያ ነው ፓሽንህም ነው አሸናፊ አቻሬ ትልቅ ስም ሆኗል በጣም ትልቅ ስም ሆኗል አቻሬ የሚለው ነገር እንዴት መጣ መሰለሽ ድሮ እንግዲህ እድሜ መቆጠሩ ነው ምንም ማድረግ አልችልም እና በደርግ ጊዜ አዲስ ገበያ አካባቢ ኩባዎች አሉና እነሱ አገር ቋንቋ ላይ አቻሬ የሚል ቃል አለ ያ አቻሬ ማለት እንትና ማለት ነው እንዴ እንትና ማለት ማን እንትና ተሌለ አቻሬ ነው የሚሉት እነሱ ነው እንዴ አዎ ከኔ በፊት አንድ የሚገርመው እሱ ማሸናፊ ታደለ ይባላል እሺ የሰፈር ሰው ነው እሱን አቻሬ ይሉት ነበር እዛ ሰፈር ውስጥ አቻሬ ይሉት ነበር አሁን በህይወት የለም ጓደኛዬ ነው አብሮ አደግነን ከዛ በኋላ የዚህ አቻሬ ትርጉም አሸናፊ እንዴት ነው ስማችሁ አሸናፊ ሌላም አለ አሸናፊ ከበደ ምን ሆነ መሰለሽ ይሄ አቻሬ የሚባል ኤም ይባላል ስሙ እሱ ጓደኛችን ነው ለኛ በጣም ጓደኛ በቃ የዛ የአዲሱ ገበያ ሰው ሆኗል አማርኛ ለምዷል ምን ብሏል እና እሱ አንዳንድ ጊዜ አንዳንድ ቦታ ሻይውና ስንል አብሮ ነው የሚዞረው ምናምን በቃ እሱ አቻሬ ይለናል እንትና ስማችን ሲጠፋ አቻሬ ይላል እና እኔ ደግሞ ድጋሚ ልስቅብኝ ነው ዮኒ ሌላ ስም አለኝ ቸርነት የሚል እናቴ ቸርነት ነው የምትለኝ ቸሬ ይሉኛል ኦኬ አቻሬና ቸሬ ተመሳሳይነት አለው እንደገና ደግሞ እኔ ስንጫወት ምን እላለሁ አንዱ ስሙ ጠፋ ካለኝ ዝም ብዬ ባይጠፋኝም አቻሬ ማለት ጀመርኩ እንትና ማለት አይደል ራሴ ማታ እንደዚህ ስንጫወት አቻሬ ምናምን እላለሁ ይሄ አቻሬ ወደኔ ደግሞ መጣ ተገልብጦ መጣ ማለት ከዛ በኋላ ግን በጣም ከፍ ያለው የተመሰለ ለመጀመሪያ ጊዜ መስቀል ፍላወር ያለው ሱቅ ሲከፈት በአቅራቢያ የነበሩት ብራውን ተዘራ ሮባና ማዲንጎ ጥበብ ወርቅዬ ናቸውና የዛኔ ነው እንዴ የከፈትኩ አቻሬ ጫማ አይደለም ነው አሁን ስከፍት እዚህ የዛሬ 18 አመት ያቻሬ የሚባለው ስም አለ ገብቶሻል ሞር ግን እንደዚህ ፐብሊክ ላይ ወጥቶ በደንብ ዝነኛ የሆነው በምንድነው
ጫማይቱን ስከፍት እኔ በሚስቴ ስም ነበር የከፈትኩት። ኦኬ ፈርሻ ጫማ ፈርሻ ነው መላት ሚስቴንና አሳጥረው አይሶንም ስም ነው አይደለም የአባቷ ስም አባቷ ስም ነው የምጠራት። ኦኬ ትዕግስት ፈርሻ ትባላለች እና ፈርሻ ሁሉም ሰው እንዲያውም ትዕግስት አያውቁም ጓደኞች ፈርሹ ነው የሚሉት በአባቷ ስም እና ግን እኮ አለኝ ብሬና ማዲንጎ ናቸው ግን እኮ አቻሬ ጫማ ብትለው ይሻላል ሁለቱ ሲሉኝ እኔ ደግሞ ለሚስቴ ካለኝ እንተ አይ እሷ ስል ነው አልገባህም አሉኝ። ምንድነው ስል እንደዚህ ዩኒክ ነው ይሄ ዩኒክ ስም ነው ለምሳሌ አለኝ ማዲንጎ ለየት ያለ ሰው ላፎንቴን ቴዲ አፍሮ ምናምን ብሎ እነዚህ ሶስቱ ምሳሌዎችና ሌላም እንደዚህ አይነት እና ይሄም አቻሬ የሚለው ነገር ሰው ውስጥ ይቀራል። ማዲንጎና ብርሃኑ ስለዚህ በለው አሉኝ። ወዲያው ሚስቴን ነገርኩ ያናንሳ አቻሬ ጫማ ተብሎ ጻፈ። እኔ አሁን አቻሬ እኮ የምትታወቀው ያው ከዘፋኞች ጋር አለ በጣም ስለዚህ ይነሳልና እንግዲህ ከቴዲ አፍሮ ከኤፍሬም ታምሩ እስከ ማን እንላለን ልንጠራቸው ልንዘረዝራቸው ዝርዝር ውስጥ ከገባን እንዴት እንትኑ እንዴት ተጀመረ ከነሱ ጋር? ኦኬ እሱ መሰለሽ ከሀገር ፍቅር ግቢ ነው የተጀመረው። እንግዲህ ሌላም ደግሞ ዛሬ ብዙ የማይታወቅ ታሪክ ላወራ ነው። እኔ ጥበብ አፍቃሪ ነኝ። ሞክሬያለሁ፣ እገባለሁ፣ እወጣለሁ። ተስፋ አበበ ጋር ተምሬያለሁ። ኧረ ምን ተምረህ ነበር? ትወና ወይስ? ትወና እኔ ይገረም ደጀኔ ትግስ ግርማ ጆኒ ወንዝ ተፈራ እሱ አለ ዮሐንስ ተፈራም ከኛ ጋር አብረን ነው ፋዘር ጋር የተማረው። ብዙ አሉ እና እኔና ይገረም እንዲያውም እንትን ነበርን ደብል ካስት ነበርን አንድ ካራክተር ትምህርት ስንማር ደብል ካስት። ይገረም በነገራችን ላይ ወዲያው ትልቅ አርቲስት የሆነ ነው። ትልቅ አንደኛ ችሎታ አለው፣ ሁለተኛ ድምጹ ያምራል። ድምጹ በጣም ያምራል። አጭር ቀን ውስጥ ነው ቴዎድሮስ ተስፋዬ መጥቶ ቁጭ ባለበት ና ብሎ ወስዶ ስራ ያስጀመረው። ግን በዛው በቃ ችሎታው አሪፍ ነው። አሁን ደግሞ ይገረም በጣም ጎበዝ የመድረክ መሪ ሆኗል። በቀደም ሰይፉን ፕሮግራም እንዴት አድርጎ እንደሆነ ኧረ ብዙ ነገሩ በቀደም አንድ ላይ አልነበረም? አንቺም ነበርሽ እዛ ላይ አሁን ያሳየው ተሳትፎ እኔ ራሴ እስኪገርመኝ ጓደኞቼ እና ብነት እስኪገርማቸው ድረስ በጣም ጎበዝ በብዙ ነገር ጎበዝ ተባባሪ በጣም ቀናነት አለው፣ ተሰጥቷል። በጣም ተሰጥቷል። ሰዎችን መልካም ነገር በተለይ ጥበብ ውስጥ ያሉ ሰዎችን የነሱን ስራዎቻቸው መልካምነታቸው ለሰው ማጋባት ከኛ ጀምሮ አሁን የጸጊ ፎንቡክ እኮ ነው የምትባለው አንተ ታውቃለህ? ጸጊ ፎንቡክ ይሄን ካነሳህ በኢትዮጵያ የሙዚቃ የጋዜጠኝነት ምናምን ታሪክ ውስጥ እኔ ጋር ያልደወለ ጋዜጠኛ 100 ካቆምኩ አንድ ታገኝ ይሆናል። ይሄ ነው እንግዲህ እኔ ጋር ያልደወለ መዝናኛ ላይ ሬዲዮ በተለይ መዝናኛ ላይ ሬዲዮም ቴሌቪዥን አሁን ደግሞ እስከ ዩቲዩብ ድረስ በቀናነት መልሳለሁ። በጣም ተባረክ በእውነት በጣም ስለምወደው ነው። እና አንዳንድ ጊዜ ቆይቼ እንደውም ሳስበው ይሄን ሁሉ ነገር አድርጌያለሁ እንዴት ላለው ዝም ብለህ ወደው የምታረገው ነገር ብዙ ጊዜ አይከብድህም። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። አንዳንዴ እንትን ታይትል የማይሰጣቸው ስራዎች አሉ። በነገራችን ላይ አሁን አቻሬ ብዙ መረጃዎችን ካቻሬ ነው የምናገኘው። ታዲያስ አዲስም እያለን የሆነ ውሸት የሚመስል ነገር እውነት መሆኑን የሚያረጋግጥልን አቻሬ ነው። እውነቱን ለመናገር እነዛ ነገሮች ግን ቀድሞ አንተ ጋር መድረሳቸው እንዴት ነው ማለት ይሄንን እንድናወራ ፈልጋለሁ። አንቺ ዛሬ እንዳልኩሽ አሁን 20 ዓመት ሊሞላው ነው ይሄ የመስቀል ፍሎር ሱቅ። እሱ ከተከፈተ በኋላ አልበም ሲወጣ ነጠላ ዜማም በኋላ ነው የመጣው። አልበም ሲወጣ የመጀመሪያውን የማስታውሰው የማ አልበም መሰለህ የብርሃኑ ተዘራ ተበቺሳ ሲወጣ ፖስተር ተሰቀለ። እኔ መኪኖቼ ላይ ለጣጣፍኩ። በቃ ይሄንን ፖስተር መስታወቴ ላይ እንደገና ደግሞ ብረት ተተክሎ ትልቅ ፖስተር ተሰቀለ እኔ ደጅ ላይ በትልቁ በቃ እና ስፒከር መጣ
ሙዚቃ ተለቀቀ። እንደ ድሮ እንደነ ዜድ ሙዚቃ ቤት እንደነሳል ምናምን በቃ እና በዛ ተጀመረ። እንደገና ደግሞ አርቲስቶች ሲመጡ ፎቶ አነሳለሁ እለጥፋለሁ። እንደገና ደግሞ ፌስቡክ ፔጅ በጣም ዝነኛ ነው። ፌስቡክ ፔጅ ላይ እጽፋለሁ። ለምሳሌ ብርሃኑ ሲያወጣ ብርሃኑ ተዘራ ተበችሳ የሚል አልበም አወጣ ብቻ ብዬ አይደለም ጽፈው፣ ሌላ ጓደኝነት ስላለ ሌላም ሰው የማያውቀውን ነገር ስለማቅ አሪፍ ነገራቸውን ማንም ሰው የማያውቀውን ዜና ለካ ዜና ነው። እኔ እኮ ዜና ነው ብዬ አላስብም። ይሄን ያህል አይመስለኝም። እኔ ስለ ብርሃኑ ተዘራ በደንብ ጽፌ ምን ብዬ ሰው የማያውቀውን ታሪክ አድርጌ በዚህ ቀን ይሄ አልበም ይለቀቃል ተለቋል ብዬ ስለቅ ውጭ አለት አሁን ይሄ አትራክት ያደርጋል ውጭ ያሉትን አርቲስቶችም ጭምር። እንደገና ደግሞ ከኔም ጓደኛ ሆነው ይሄዱ አሉ። እነሱንም ውጭ ሀገር ሆነው አንዳንድ ነገር ጽፋሉ። መረጃ በቅርቤ ነው የሚመጣው። ከዛ በኋላ ምን ሆነ ከውጭ ሀገርም ሰው ሲመጣ ልመጣ ነው ብሎ ይደውልልኛል። እያንዳንዱ አርቲስት እየመጣ እኔ ጋር ፎቶ የሌለው የለም። ያው ብዙ ነገሮች ታውቁታላችሁ። ስለዚህ ውጭ ሀገር ያሉት ሊመጡ ሲሉ እኔ ማወቅ አለብኝ። ከሬዲዮ ከቴሌቪዥን መጀመሪያ እኔ ነኝ የማውቀው። እንደሌላ ሰው ይሄንንማ እኔ ሳልጠቀምበት ለከሌ አልሰጥም አይደለም። ይሄ ሁሉ እውቀት የለኝም እኔ። አዲስ ነገር አለ ወይ ብሎ አንድ ትልቅ ጋዜጣ ከደወለልኝ አዎ ከሌ ሊመጣ ነው ብዬ ነግሯለሁ። እኔ ሳልሰራው እኔ ለቀዋለሁ። ይገብትሻል። ዜና እሽቅድምድም የሆነበት ዓለም ላይ ሆነን እኔ እሱ ሁሉ የለኝም። ክሬዲቱ ለራስህ ሳትወስድ የለኝም። እኔ ያ ነገር ጥሩ ነገር ለአርቲስቱ መሆኑን ነው የማስበው። እና ሀዘንም ሲመጣ ማህበራዊ ህይወትም ሲመጣ መጀመሪያ እኔ ጋር የሚደወለው ጫማ ቤት የተለጠፈውን ፎቶ እንደውም እንደ ሙዚየም እኮ ነው እሱ ራሱ የፎቶግራፍ ኤግዚቢሽን። የማን ፎቶ አለ እዛ ብለን አንጠይቀም። በሙሉ በጥበብና በእናንተ ሙያ ዙሪያ የብዙዎቻችሁ አለ። ገርማል። የብዙዎቻችሁ አለ። ፕሪንትድ የሆነ ፎቶ ማን ነው 27000 ስደርስ አስታውሳለሁ። ታው እንጂ 27000 ፎቶ። ይሄንን የሚያህል ቤት ውስጥ ለብቻው ነው ብዙ ታሪኮች ሰብስቤያለሁ። ያጋጠመኝ 27000 ደርሷላችሁ? 27000 ፕሪንትድ አስታውሳለሁ። በጣም ይገርም። ይሄማ መጽሐፍ ነው ከአራት ብዙ ነገር ወደፊት መጽሐፍም በተለያዩ ነገሮች በኤግዚቢሽን መልክም ይቀርባል። እኔ እሱ ነገር ቅርስ በጣም ትልቅ ቅርስ ነው። አለ ከፎቶ ውጪ ራሱ ጠቆም አድርጌ ልለፍ መሰለኝ። ከፎቶ ውጪ ከጋሽ ጥላሁን ወይም ደግሞ ከዛም በላይ በእድሜ ካሉ እስከ ቅርብ ወጣቶች ድረስ አሻራቸው ያረፈበት ላባቸው ያረፈበት አልባሳት ባለፈው ለሙሉቀን መለስ ያለበስነው የሰራነውን አይታለሁ። አልባሳት የጥላሁን ገሰሰ የጋሽ መሐሙድ እና በሚገርም ሁኔታ ላይ የተጠቀሙበት እቃ የዛሬ 40 ዓመት ጋሽ ጥላሁን የዘፈነበት ማይክ አለ። እውነት? እንዴት አግኝታስ? አለማየሁ እሸቴ ለመጀመሪያ ጊዜ ሁለቱን ጠቁሜ ካለፍኩ ይበቃል። አዲስ አበባን የዘፈነበት ልብስ ነው ጋር አቦታው እንደዚህ የሚመስሉ ብዙ ቅርሶች ነው ይጋሉ እና በዚህ አጋጣሚም ማስተላለፍ የምፈልገው ጠይቄ ያልተሳካልኝም መንግስት ቤት ሊሰጠኝ ይገባል ብዬ አስባለሁ። እነዚህ ነገሮች ቋሚ ኤግዚቢሽን እንዲሆን በጣም ብዙ ነው። እንደዚህ ቀላል እንዳይመስለት። አሁን በምን ደረጃ ከ60 ምናምን በላይ ትልልቆቹ አልባሳታቸው፣ ኮፍያ፣ ኪቦርድ ምናምን በጣም ብዙ የሙዚቃ መሳሪያዎች ጨምሮ ብዙ ነገር የግል ስራ አለኝ። ከኢትዮጵያ ኪነ ጥበብ አንድም ቀን አንድ ብር አስቤ አላቅም፣ አልፈልግም ወደፊት። እሱን ተንተርሼ ጥቅም አንድ ቀን አስቤ አላስብም። እና ይሄ እኔ በነ ኤልቪስ እቃዎች ብዙ ሰው ብር ያገኛል፣ ሚሊዮነር ቢሊዮነር ሆኗል። እኔ በዚህ ገንዘብ ለማግኘት ሳይሆን እነዚህ ሰዎች የተከበረ እቃ መቀመጥ አለበት። ጥላሁን ገሰሰ ኢትዮጵያን የዘፈነበት ሚሊተሪ ልብስ በክብር አስቀምጫለሁ ራሱ። እነዚህ እና ሌሎች ከቤተሰቦቻቸው ጠይቀህ ናችሁ? አዎ በሙሉ ሰጥተውኛል።
በሙሉ እኔ እንዲያውም ወደፊት እኮራለሁ ብዬ የማስበው ከፋሚሊ ውጪ በዚህ ጉዳይ ነው። አዎ ይሄን በማድረግ የሚያስደስተኝ ነገር በጣም ብዙ ገጠመኝ ይኖርሃል ብዬ አስባለሁ። አሁን አንተ ግርማ ተፈራ ብዙ ሰው የሚስልበት መንገድ እኔ አብሬ ሆኜ ካፌ ምግብ ቤት ስንገባ አስባለሁ ምንድነው ለምን ግርማ ዝም ያለ ነው አይደለም? እኔ ደግሞ ሌላ ጎኑን አውቃለሁ። ከሱቅ እንወጣለን። ከሱቅ ስንወጣ ደረጃ አላት። ጫማ ተፈቷል። እሺ አንተ ሰር የገዛ ጫማው ደፋው እንዳትባላል። ግርማ ከባድ ማለት እኔ መተረም በጣም ነው የሚወደው። የብስሬ ሪሊዝ ላይ ይመስለኛልና እኔ ክው አይደለም ምለው በየፕሮግራሙ ላይ እንቀጨቀጫለሁ። ይደውላል አልሰማውም። ሳልፍም ይጣራል ሙዚቃ ይጫዋል ምናምን አልሰማውም አላ ደንዴሾ ቆሞ ነበርና ያዘዋለው ያዘኝ በደንብ በቃ ተዘጋጅቼ ነው። በዛው ሙዚቃ ውስጥ በጆሬ ሰማሪ አትሰማም እንዴ አለ። ምን ጠራይ ግርም እያልኩ እየጮሃለሁ። አትስጩ ደግሞ ወደዛ ስትሄድ ወደዚህ የምትመጣ ነው። ምን ማለት ነው ስለው ይሄ እዚህ ጋር ጥፋት የለም እብለ የምትመጣ ነው። በቃ እየሳኩ ነው የኔ በነገራችን ላይ እኔ ቤት ፋሚሊ ማታ ራት እየበላ ምናምን እንደዚህ መቆዘም የለም። ብሽሽቅ ነው። እንመዳደባለን። ዛሬ ሴቷ ለኔ ከወገነች ወንዱ ለእናቱ ይወግናል። ብሽሽቅ ነው። ግርማ ተፈራና 3 ልጆች ሴቷ መጨረሻዋ ነች። 14 ዓመቷ ነው። ማን ነበር ስሟ? ሶሊያና ቻሬ ትባላለች። ያሸናፊ እንኳን አይገርምም? ሶሊያና ቻሬ አንተ ራስህ እነሱ ራሳቸው እንደዛ ይላሉ። አሉላ ቻሬ ነው የሚለው ሁለተኛው። ትልቁ ናትናኤል እሱ አሁን ሙዚቀኛ ሆኗል። እውነት? አዎ ሙዚቃ ቅንብር ጀምሯል። አዎ በዚህ አጋጣሚ አበጋዝን ላመስግንበት ነው። የልጄን እንደዛ መሆን ሰምቶ አምጣው ብሎኝ ጊዜ ሰጥቶ ስቱዲዮ ይዞት ገብቶ ሰምቶ የሰራውን በስልኩ ላይ ሰምቶት ቁጭ አድርጎ ወሳኝ ነገር ነው ያስተማረው። ወሳኝ ነገር በቃ ይሄ እንዴ ነው በርታ የምትፈልገው መተጠይቅ ብሎታል። አመስግኑልኝ። ጥሩ አጋጣሚ ያገኘ በጣም ልጆች ደግሞ ፍላጎታቸውን መገደብ አይሆንም አይደል? በሚፈልጉት እንዲሄዱ ነው። አንደኛ ያው ሙያውን ወደው የለ እሱ ተደብቆኝ ነበር የሚሰራው። ተደብቆኝ 6 ዓመት ተደብቆኝ በላፕቶፕ ላይ ላፕቶፕ አለው እኔ ትምህርት የሚያጠናበት ነው መሰለኝ። 6 ዓመት ለካ ታሪክ ሰርቶላል። በኋላ ሲነግረኝ አማራጭ ሰጣ ነገረኝ እና ለመጀመሪያ ዶክተሬ ነው ሱቅ ይዞ መጥቶ ዶክተሬን ጥራልኝ ብሎኝ ዶክተሬ ሰማለት። ይሄ ሁሉ የሞላው በላፕቶፕ ነው አለው። አዎ የሚገርም በቃ ይሄ ሙዚቀኛ ነው አለኝ። በቃ እኔም ፈቀድኩ። በቃ እና ሁሉ ገዛው። አዎ ሰራን እየሰሩ ነው እንግዲህ አንዳንድ ነገር ይዞ ብቅ ይላል ብዬ አስባለሁ። ሁለተኛው አሉላ ነጥብ መጥቶለት ነበረ። እየተማረ አሁን ካምፓስ ሰማይ ንግድ ይወዳል። ከኔ ጋር እየሰራ በየዘርፉ አሉ። በሙዚቃውም በንግዱም እድለኛ ነኝ። በጣም እድለኛ እግዚአብሔር ይመስገን። እና ቅድም ምን ለማለት ነው ብሽሽቅ ነው ያልኩሽ ቤት ውስጥ ጨዋታ ሚስቴና ግርማ ተፈራ በተለይ ከተገናኙ አንተ ላይ ወረዱ በቃ አለቀ። አንተ ላይ ነው እኔ ነው ቀጠቅጡኛል። እኔና ገኒም ከተገናኘ እንደዚህ ነው። የግርማ ሚስት ከተገናኘ ግርምሽ እንተበተባለን። የሆነ ፎቶግራፋቸው እንደውም ሰሞኑን እያየሁት ነበር ፌስቡክ ላይ። እኔ ለቅቄዋ አንተ ለቀው ዛሬ 32 ዓመት በጣም ይገርም ፎቶ። ብዙ ነገሮች አሉ። አንዱን እስኪ እናንሳ። ፎቶግራፍ እንግዲህ እንደ ደንበኛ ኢትዮጵያ ቴሌቪዥን ሆኜ ነበር አንተ ጋር መጀመሪያ ጊዜ መጣሁትና ጫማ የገዛሁት ፍላወር በቃ ቫይቫን አስበው እና ትክክለኛ ቦታ እኮ ነው አንተ ራስህ ያለው። ከባድ ሰፈር ነው። ከባድ ሰፈር ስገባ ያስገባኝ ልጅ ነግሮኛል።
ማሙሽ ተሰማ ይባላል። ሌመን ካፌ የሚባል ነበር ድሮ እዛ ጋርና እሱን ስጠይቀው ቦታ አገኘልኝ። እዚህ ሰፈር ከገባ አትወጣም ማለት ነው። እንዳጋጣሚ ደግሞ ሆኖ ሙዚቀኞችም እዛ ሰፈር ናቸው። አዎ መስቀል ባናት ሆቴል ይባላል። ሙዚቀኞች ልክ እንደኔ ቤት እንትን የሚልበት አሁን የለ ባናት ሆቴል እዛ ግቢ ነው። አይለቀህም አለኝ። አሁን ራሱ እኮ በጣም ትላልቅ ሙዚቀኞች ዝም ብለው እዛ ሰፈር ለቀዋል አይደለም። የሆነ ሰዓት ላይ በመኪና እንዲህ ሄደው አለ ምክንያት መስቀል ፍላወር ደርሰው እንዲመለሱ ያያቸዋል። ይስባል ሞዳለው አይለቅም ነው ትንሳኤ ጎበና የሚዛስፈልግ ነው ይዛለ። አሁን በቀደም ነው እቺን ሸሚዝ ለብሼ ማረግ ግርማ ማለት ነው ለግራ አዎ ምናምን አልኩት። ከዛ መጣና አራግፎብህ ነው አይደል አለኝ። ለምን ግርማ ትልልቅ አበባ ያለው ነው የሚያረጉ ግርምዬ አራግፎብህ ነው ግርምዬ አራግፎብህ ነው ከታለ የሆነ ትንሽ ናት። አረ ትንሣኤ ልማችለው 16 ቀን ጾም ምንድነው የፍልሰታ ዛሬ ጾም እንዲያዝ ተይዟል። ኦልሬዲ ነገ ይያዛል። ማታ ከስቱዲዮ ሲወጣ ውሻ ነከሰው ትንሱን። ከዛ ሲነጋ ምን ብለውታል መሰለህ? እዚህ ጋር ነው የሚወጋው መርፌው ብለው ተጨንቋል። እምብርት ላይ ምናምን ይባላል። አዎ እንደዛ ይባላል። አዎ ከዛ በቀጥታ እኔ ጋር መጣ። ጧት ያነከሰ ጅባቱ ላይ ነው አድሯል። እዛው መጣ ቀጥታ። በቃ ትንሱ ሲስቅ ሲጫወት እንጂ ትንሱ እንባ ሲመጣበት ማየት በጣም ነው ወደው ደሞ ሚስቴ ራሷ ስትወደውና ምንድነው ስለው ውሻ ነው ሲማታ ምናምን አለ። ቁጭ በል በቃ እንዲህ ነው የሚወጋው ምናምን። ተው ፓስተር የህቴ ባል ፓስተር ነው የሚሰራው። ፓስተር ነው ይወስዳል። ምንም እንዳትጨነቅ ብዬ አረጋጋው። ልክ በዚህ መሃል ኩኩሻ ኮሜዲያን ኩኩሻ እሱ ገባ። ልክ እሱ ሲገባ አየሁ። ትንሱ ሳየው ትንሱዬ በህልሜ አይቼ አሉ። ምን ውሻ ጦም ሳሲዝ ነው ያየኸኝ? ከየት እንደሚመጣለት እንዴት በምን ሂሳብ ነው ይመጣ? ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5። አቻሪ ግን እንግዲህ አሁን አራራይ የሙዚቀኞች ማህበር አለ። እዛው ኮሚቴ ነህ። አንዳንድ ስራዎች ሲመጡ ታስተባብራለህ። መስራች ነህ። በደንብ እዚህ ውስጥ በቃ ገብተህበታል። ግን ዋናው ስራህ ነው። ይሄን በርግጥ ግን ደግሞ ጫማ ቤት አለ። ጫማ ትሰራለህ። ጠቅሞሃል አይደለ? ከጥበብ ሰዎች ጋር ያለ የጠበቀ ግንኙነት ለስራ ይጠቅማል። ምክንያቱም አቻሪ ጫማን የማያውቅ በዓለም ላይ ኢትዮጵያዊ ሌላም ዜጋ የለም በዓለም ላይ። ስለዚህ ከአርቲስቶች ጋር መሆኔ ጠቅሞሃል። ግልጽ ነው እንጂ ግልጽ ነው። ለዛውም አሁን ለምሳሌ ማስታወቂያ ይሰራል። ከሌ ጫማ ቤት ምናምን ተብሎ ፕሮዳክሽን ሰርቶ ምናምን ይሰራል። የኔ ግን በሌላ መንገድ እንደዛው ነው። አሁን በቅርቡ ጫማ ቤት ሳስመርቅ ተመልክታችኋል። እንዴት ነበረ? አሪፍ ነበረ። በጣም በቃ እኔ እኮ በጣም እድለኛ እኮ እጅግ በጣም እድለኛ ነኝ። ኤፍሬም ታምሩ፣ አረጋኝ፣ እነዚህ ትልልቅ ሰዎች
ሌሎች ደግሞ ብዙ ናቸው። አሁን የሁለቱን ስም ከጠራሁ ይበቃል። እነዚህ ሰዎችን እኮ ሰው ለማግኘት በጣም ይደክማል። ደክሞም ላያገኝ ይችላል። ከፍሎ አዳራሽ ገብቶ ምናምን ነው የሚያቸው። እኔ እኮ እንደነዚህ አይነት አርቲስቶች ቁጭ ብሎ ሲያንጎራጉሩ የመስማት እድል፣ አዲስ ስራ ሲሰሩ የመስማት እድል፣ እነዚህም ሁሉ በጆሮሽ እንደዚህ መስማት ይሄ ቀላል ነገር አይደለም። ስለዚህ ወደ እነሱ ይመጣይን እኔም አብሬ ታይችበታለሁ። እኔ እግዚአብሔር ፊት ብነግርህ ግን ስነሳ ግን እኔ ይሄ እንደዚህ አይነት እግረ መንገድ ስራ ይታወቃል ምናምን የሆነ ጥቅም አስበን ሳይሆን ሂደት ነው። ቀስ እያልክ ሙዚቃውን ስለምወድ ከሙዚቃ ውጭ አልችልም። በፍጹም አይደለም። ጣብቆ ከነሱ ጋር ያለው ጓደኝነት በፊት ራሱ ነኝ። ድሮ ምን መሰለህ እኮ የዛሬ 20 ዓመት ምናምን ወደ ሙዚቃኛው ሰፈር ከመምጣቴ በፊት ሀገር ፍቅር ግቢ ነኝ እኔ። ሰራተኛ ነው መስሎ የሆነ ነገር ሰራና ሮጬ ሀገር ፍቅር ነኝ። የት ሄደ ሲባል ሀገር ፍቅር ግቢ። አልተወንክበትም እንጂ ተምረሃል። እንግዲህ ነፋዘር ጋር ከተማርክ ከነ ይገረም ጋር አልሰራህበትም እንጂ ግን ያው በትወናውና የተለያዩ ፊልሞች ላይ ሰርቻለሁ። አዎ እንዴ እስከ ሰው ለሰው ላይ እኮ ሰርቻለሁ እኮ ሰው ለሰው ዶክተሩኛ እንትና ስትወልድ ልክ ነው። ፍቅርና ገንዘብ ላይ ሰርቻለሁ። ሌላ ማጫጭር ድራማዎች ምናምን ሰርቻለሁ። ገንዘብ የፊልም ክሊፖች ላይ ተውኛለሁ። እኛ እንደዛ ነው። ወደ ሰፈር እንሂድ ትንሽ ጸጊ እቺን ደጀኔ ጥላሁን ያንተ ሰፈር ሰው ነው አይደለም? ጋዜጠኛ ደጀኔ ጥላሁን? አዎ ደጀኔ ጥላሁን በጣም ከመጽሐፍት አለ። አዎ በጣም እንዴት ነው እንግዲህ እሱን ስታስብ ያንን ታሪክ ያ ጆሮ ላይ የሚመጣው ነገር ከባድ ነው። እኔ ትልቅ አጎት አለኝ ጸምሮ የሚባል የሱ ጓደኛ የሱ ኩያ ነው እሱ እና ደጀኔ ጥላሁን በሬዲዮ አይደል ድምፁ የሚሰማው። አንዳንዴ ሮጤ ሄደህ ሲወጣ ሲገባ ማየት በጣም ያስፈነጥዛል። በጣም እንደዛ ደጀኔ ጥላሁን እንደ እንትን ነው እንደ አይከን ነው እዛ ሰፈር ውስጥ። አንደኛ ፋሚሊያቸው የተከበረ ፋሚሊ ነው። ሁለተኛ እሱ በጣም ተወዳጅ ነው እዛ በጣም ተወዳጅ ሰው። በጣም ያልሸለምነው በወጉ ያልሸለምነው በወጉ ክሬዲት ያልሰጠነው ጋዜጠኛ ይመስለኛል። በእውነት በጣም አሁን ራሱ መጣብኝ እናንተ እያላችሁት ኢንትሮ የሱድን መጽሐፍ ዓለም የሚለው በጣም ጋሽ ደጀኔ በዚህ አጋጣሚ እንደው ስላነሳን በጣም ደስ ይለናል። እድሜን ከጤና ይስጥልን። ትልቅ አክብሮት አለን። አቻሪ እንግዲህ ባለቤትህ ልጆችን ፋሚሊ አነሳን። በብዛት እንግዲህ የጥበብ ሰዎች ጋር ያለህን ታሪክ አነሳን። በስተመጨረሻ ግን ያው ስራ የጫማ ቤቱ ስራ ይሰራል። አሁን ጠቅሞሃል በደንብ። ሁለተኛ ብራንች ነው ያስመረከው አይደለ? ሶስተኛ ሀሳብ የለህም በዚህ አካሄድ? ሶስተኛ ለበቅርቡ ሶስተኛው ለልጄ ነው ላሉላ ነው። ቃል ገብተንለታል። ክፍለ ሀገር አልክም ብላ ስታለቅስ እዚህ ይማራል ከፍትላለሁ ብየዋለሁ። ከልጅነቱም አብሮኝ ስላለ ሙያ ውስጥም አለ የሱቅ ስራ ውስጥም አለ እና ይችላል መቻሉን ስላወቀውን ሰሞኑን እንደዛ ነው እንግዲህ ከፈታል። ሶስተኛ በለው የሱ ቢሆንም ያው ሶስተኛው ብራንች ከፈታል። መጨረሻ ላይ እንግዲህ አሁን የሰይፉን ፕሮግራም አዘጋጅታችኋል። አራራይ ሙስኪን ሽባብር ቆንጆ ፕሮግራም ነበር ያዘጋጃችሁት። በዚህ አጋጣሚ በጣም ቆንጆ ነው አይደል? ሰው ወዶታል። ቆንጆ ፕሮግራም፣ ልብሳችሁም ያምር ነበር። እሱ ሐሳብ አነሳሱን እንዴት መሰለሽ ሰይፉን ያው አሜሪካ ከሄዳችሁ አንቺም ነበርሽ እዛ ሄዳችሁ ከመጣችሁ በኋላ እኛ ከዚህ በፊት ታስታውሽ እንደሆነ ቴዲ አፍሮ ዶክትሬቱን ሲያገኝ አዘጋጅታችሁ ነው ዶክትሬቱን። ስለዚህ የሰይፉንስ እንዴት ዝም ይባላል? ሰይፉ አሁን አናወራም ስለ አገልግሎቱ ስለምኑ አሁን አናወራም። እንትን የሚለው ነገር የለውም። እና ይሄንን ሐሳብ መጀመሪያ ያመጡት ላፎንቴኖች ናቸው። ብርሃኑ ተዘራና ሮባ ናቸው። እነሱ አወሩበትና ወደ እኔ ደወሉ። ከዛ ወዲያ ኮሚቴውን ፎርም አደረግን ከተለያየ ቦታ እነ ሰራዊት እነ ይገረም ግርምዬን ጭመርን ግርማ ተፈራ አብነት ነው የማህበራችን ሊቀመንበር አብነት አራራይ እንደዛ አድርገን ዲጄ ሚኪም ነበረ ሰለሞን ቦጋለን አድርገን ያንን ፎርም አደረግን።
ያያችሁትን ፕሮግራም ቆንጆ ወርቅ ነበር በጣም ሰራና ደስ ይል ነበር። ግን ስለመጣ በጣም ደስ ብሎናላችሁ። እኔም በጣም ብዙ ነገር ነው ያነሳነው። በጣም ፕሮግራማችሁ እጅግ በጣም ተወዳጅ ነው። አልዋሻችሁም። በወዴ እኔም ማስብ ነበር እንዶች ወንበር አንድ እቺ ሻይ አንድ ቀን ቤስ ዋው አቤት ሻይ ሰዓት ዛሬ በጣም ልዩ ነው። መላቀቅ ነው ያቃተን። እንደዚህ ምንድነው አደገኛ ሙጫ አለ አይደል? እንደዚህ ብለን ካልተላቀቅን በሰቀር በጣም ከባድ ነው። ጫወታ ከጥበብ ጋር ያለ ቤተሰባዊነት ከልብ ጥበብን መውደድ ብዙ ነገር አለ። አቻሬ ጫማን እንግዲህ በቅዳሜ ከሰዓት ጋብዘን አሸናፊ መንገድ በዚህ አጋጣሚ እናመሰግናለን። እንዳለው ነው ባለፈውም ስናነሳህ ነበረ። ብዙ ስራዎች ስንሰራ ከጀርባ አለ፣ ታግዘናለህ፣ ስልክ መረጃ ትሰጠናለህ እና በዚህ አጋጣሚ እናመሰግናለን ስለመጣህም ጭምር። እኔ በጣም አመሰግናለሁ እዚህ እንግዳ አድርጋችሁ ስለጠራችሁኝ። በእውነት ቅድም እንደተናገርኩት ነው የምመኘውን ነገር ነው ያገኘሁትና በጣም ደስ ብሎኛል። በጣም እኛም ልዩ አክብሮት አለን ላንተሽ። እናመሰግናለን። ቅዳሜ ከሰዓት የሻይ ሰዓት ከአቻሬ ጋር የነበረን ወግ ይህንን ይመስል ነበር። በያላችሁበት ይመቻችሁ። ቅዳሜ ከሰዓት ነው። አብራችሁን ቆዩ።